ጤና ይስጥልን ይህ የፈጠነ ሚዲያ ነው የሰዓቱን መረጃዎች ይዘን ቀርበናል ከመረጃዎቹ ጋር ፈጠነ ጌታው ነኝ በቅድሚያም አርዕስተ ዜናዎቹን አሻም ቴሌቪዥን ሙሉ በሙሉ ተቋረጠ ትራምፕ የአውሮፓ መሪዎች ደካማ ሲሉ ተቹ በጦርነት በምትታመሰው ሱዳን ወታደራዊ ማመላለሻ አውሮፕላን ተከስክሶ የአውሮፕላኑ ሰራተኞች ሕይወት አለፈ የኢትዮጵያ ፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪም በቁጥጥር ስር አውሎ ምርመራ ያጣራ መሆኑ አስታወቀ የኢትዮጵያ ፌደራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ ያጣራ መሆኑን ገልጿል አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና ቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት የጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድን በመልካም ስነ ምግባር ቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውኑና በተቃራኒው በትውልድ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል ወደ ዝርዝር መረጃዎች እናመራለን አሻም ቴሌቪዥን ሙሉ በሙሉ ተቋረጠ አሻም ቴሌቪዥን ስራውን ለመቀጠል አቅም ስለሌለው ሙሉ በሙሉ ስርጭቱን እንዳቋረጠ በማህበራዊ ትስስር ገጹ አስታውቋል ጣቢያው በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከዛሬ ታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭቱን ማቆሙን ገልጿል አሻም ቴሌቪዥን ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያው ሎጎ በመጠቀም በየትኛውም ሁነት ወይም ኢቨንት በቅድ ዜና ወይም ፕሮግራም በስልጠና መድረክ ቃለ መጠይቅና በመሰል ጉዳዮች ላይ የሚገኙ ወይም የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግልና መንግስታዊ ተቋማት እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን ብለዋል አሻም ሚዲያ ትሬዲንግ አክሲዮን ማህበር ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያ አማራጮች ሲያሰራጭ ቆይቷል ትራምፕ የአውሮፓ መሪዎች ደካማ ሲሉ ተቹ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአውሮፓ መሪዎችን ደካማ ሲሉ በመተቸት አሜሪካ ለዩክሬን የምታደርገውን ድጋፍ ልትቀንስ እንደምትችል ጠቁመዋል ከፖለቲካው ጋር ባደረጉት ሰፊ ቃለ ምልልስ የአውሮፓ ሀገራት ስደተኞችን ለመቆጣጠርና ዩክሬን ከሩሲያ ጋር የምታደርገውን ጦርነት ለማስቆም ቆራጥ እርምጃ መውሰድ ተስኗቸው ኪየቭ እስክትወድቅ ድረስ እንድትዋጋ ፈቅደዋል ሲሉ ከሰዋል ጦርነቱን ለማስቆም በዩናይትድ ስቴትስ መሪ በሚደረገው ጥረት የአውሮፓ መሪዎች የሀገሪቱን የረጅም ጊዜ ጥቅም ያሳጣል ብለው በመስጋት ሚናቸውን ለመቅረጽ ሙከራ አድርገዋል ለትራምፕ ንግግር ያጸፋ ምላሽ የሰጡት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኢቬት ኩበር በአውሮፓ የምንመለከተው ሁሉ ጥንካሬ ነው ብለዋል በመከላከያ ረገድ መዋዕለ ንዋይ ፈሰስ ማድረግ እና ለኪየቭ የሚሰጠውን የገንዘብ ድጋፍ አንስተዋል ትራምፕንና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን በመጥቀስ ሁለት ፕሬዝዳንቶች ለሰላም እየሰሩ ነው ስትል ሚኒስትሯ የተናገረች ሲሆን አንድ ፕሬዝዳንት በማለት የጠቀሰቻቸው ፑቲን ግን እስካሁን ድረስ ተጨማሪ ሰው አልባ አውሮፕላኖችንና የሚሳኤል ጥቃቶችን በመጠቀም ግጭቱን ለማባባስ ጥረት አድርገዋል ስትል አክላለች ትራምፕ በዜሌንስኪ የሰላም ስምምነት ላይ ጫና ማድረጋቸውን የቀጠሉ ሲሆን ዩክሬን ግዛቷን ለሞስኮ አሳልፋ እንድትሰጥ አሳስበዋል በጦርነት በምትታመሰው ሱዳን ወታደራዊ ማመላለሻ አውሮፕላን ተከስክሶ የአውሮፕላኑ ሰራተኞች ሕይወት አለፈ
ወታደራዊ ማመላለሻ አውሮፕላንን በምስራቅ ሱዳን የአየር ማረፊያ ለማረፍ ሲሞክር መከስከሱ ተሰምቷል። አደጋው በጦርነት በወደመችው ሀገር አሳዛኝ ክስተት ሲሆን ሁሉም የበረራ አባላት ሕይወታቸው አልፈዋል። ኢሊዮሽን ኤል-76 የተሰኘው አውሮፕላን ወደ ፖርት ሱዳን ኦስማን ዲግና የአየር ማረፊያ ሲቃረብ መከስከሱን ሁለት ወታደራዊ ምንጮች ለኤኤፍፒ የዜና ወኪል ተናግረዋል። ምንጮቹ በማረፍ ሙከራው ወቅት የቴክኒክ ብልሽት እንዳጋጠመው ጠቅሰዋል። በአውሮፕላን ውስጥ ምን ያህሉ ሰዎች እንደነበሩ ያልገለጸው ከመንግስት ጋር የተገናኘው የሱዳን ጦር ኃይል ሁሉም የአውሮፕላኑ አባላት ሕይወት ማለፉን ግን ይፋ አድርገዋል። በአየር ማረፊያው ላይ የመጨረሻው አሳዛኝ ክስተት ያጋጠመው በግንቦት ወር ሲሆን ሰው አልባ አውሮፕላኖች አየር መንገዱን ጨምሮ በፖርት ሱዳን በርካታ ቦታዎችን መደብደባቸው ይታወሳል። ሰኞ ዕለት የፈጣን ድጋፍ ሰጪ ኃይሎች በምዕራብ ኮርዶፋን ግዛት የሚገኘውን ሄግሊግ የነዳጅ ማጣሪያ ስፍራን መያዛቸው ይታወሳል። የሱዳን ጦር ስፍራውን ለቆ ከወጣ በኋላ የሱዳን ትልቁን የነዳጅ ማምረቻ ቦታ RSF ተቆጣጥሯል ሲል ሱዳን ትሪቡን ዘግቧል። ወታደራዊ ምንጮች ለአልጀዚራ እንደተናገሩ ሰራዊቱ ከባብኑሳ ምዕራብ ኮርዶፋን እየለቀቀ ይገኛል። RSF ካለፈው ሳምንት መጀመሪያ አንስቶ ስትራቴጂካዊ ስፍራውን ተቆጣጥሯል። የተከበራችሁ የፈጠነ ሚዲያ ተከታታዮች ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የፈጠነ ሚዲያን ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱን። እንዲሁም ኮሜንት አድርጎን። በሌላ ዜና እስከምንገናኝ መልካሙን ሁሉ ተመኘን። ጤና ይስጥልን።